ሄለን ቀጥይሽ። ከሃዲ ካዲ ፖለቲካ ትሰራለች። አንዴ እዛ ቤት ትመጣለች፣ እንደዚህ እየመጣ ታይ አትሳደቢያ። ወጣች፣ በቃ አሁን ወጣለች ይመስለኛል። ሄለን አልወጣሽ? ወጥቻለሁ። በጌታ ነኝ፣ እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። እንዴት ነበረ? እኔ ሄለን እነግርሻለሁ አንቺ በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። እንዴት ነበረ? በምናችሁ ጸድቃላችሁ? ቆይ ሙስሊም በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም፣ ይቅርታ። የወጣሁበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንዲት ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አይምሮ ስላለኝ ማሰብ ስለምችል ጥሩ ነገር ባረግ ባሌን ካላስደሰትኩ ሲኦል ነው የምወረወረው። አየሽ፣ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው። ገብቶሻል አይደለ? እቃ ነኝ፣ ክብር የሚሰጠኝ እቃ ነኝ። ለሴት ልጅ ክብር አላት ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቶታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም፣ ይህን ሁሉ መልእክት ያመጣ ማለት ነው። ጋኔል ግን ምዕራፍ አለው፣ ሁሉም ነገር ተሰጥቶታል። እንደውም ነብያችን ሚስት የለውም አይደለም፣ አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋ ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋር። ለዚህ ልጅ የተዋረደች እንደሆነች ጎዶሎ ብሏል። አየሽ፣ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃንም ትገባለች። እቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ እንቁ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ኢንተርፕሬት ገብቶሻል አይደለም? እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ እቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ የት ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ላይምሮ አይከብድም? አይሰቀጥጥም? ሲቀጥል እቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ምህረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዛስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ
አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው በፊትም ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ። ኦኬ ብዬ ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ። ከዛ እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ ሳላወራችሁ መልስ መስጠኔ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ እና ደግሞ አንድ ታሪክ በጣም ልቤን መስጦት ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ ታወቅሽ? ከዛስ በኋላ ሙስሊሞች ጋር ጥያቄ ያቀረበሽ ነበረ? አዎ ዳጊና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? እሱ ነገር እኮ ነው እያወራሽ ያለሽው እኮ። ትክክል ነኝ ያወራሁት ነገር ውሸት ከሆነ በማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር ሁሉ በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራ ሌላ ታሪክ ውስጥ በጣም ደብራለሁ። ቤት አይቼሻለሁ። በጣም አጋንንት ወንድም አለ። አጋንንት ወንድም አለኝ ይላል። ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማለት አይደለም የምታወሪው? አጋንንት ማለት ጂኒ ማለት በአማርኛ ጂኒ ይወርዳለሁ ወይ ማታውቁ ይወርዳሉ። እናንተንም አዳምጠው ሙስሊም አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ መርጠያ ሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። እሺ ከስሩኝ በቃ ስጨርስ ትመጫለሽ። ቀጤና እሺ የሚታወቅ ነገር ነው። ስትይዝም የነበረው የሚታወቅ ነገር ነው። ጃስት ግን እኔ ጥያቄ እነሱ ከጠየቅሽ በኋላ ጠይቀሽ የሰጡሽ ምላሽ እነሱንና እርግጠኛ ሆነሽ ነው ወይ አጋንንት ወንድም እንዳለሽ እርግጠኛ ስትሆኝ ነው ወደ ክርስትና የመጣሽው? ክርስትና ላይ ስትመጪስ ጥያቄሽ ተመለሰልሽ በሚለውን እሱን ባጭሩ ብታብራሩ ይለኝ። እሺ አቋረጠችን እና ሁሉንም ጠይቄያለሁ። የጠየኩት ጥያቄ ደግሞ አጋንንት ወንድም አለን ወይ? ከዛ ስል ያመኑት ወንድሞቻችን ናቸው፣ ያላመኑት ደግሞ ወንድሞቻችን አይደሉም አሉ ማለት ነው። ስለዚህ እኛ ክርስቲያኖችን ካፊር ከሃዲ የምንላቸው ስላላመኑ ነው። ያመኑት ጅኒዎች ወንድሞቻችን ከሆኑ ክርስቲያኖችን ወንድሞቻችን ማለት አንችልም። ስለዚህ ያመኑት ጂኒ ወንድሜ ከሆነ ከጎን ያለው ክርስቲያን ግን ወንድሜ ማለት አልችልም። ለምን? ስላላመነ። ሲቀጥል ደግሞ ከዛው ላይ ደግሞ የጠየቁት ጥያቄ የጂኒ አፈጣጠሩ የተለየ ነው። በጂኒ ምክንያት አይደለም እንዴ ከገነት የተባረረ ነው? እንዴት እሱ ወንድማችን ይሆናል? እኔ ህሊና ስላለኝ የተለያየ ሰው ጋር ጠይቄያለሁኝ። መልሴንም በሪከርድም በሁሉም ነገር ማሳየት እችላለሁ።
እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩኝ። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ ነው የገባሁት ይቅር በለኝ ብዬ ያለቀስኩበት ፓርት ነው። አንዲት ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን በአጋጣሚ አርግዛ ስለነበር ስትወልጂ ነይ ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆኑ ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አድርገው ነው የገደሏት። ቅጥቅጥ አድርገው ማለት ነው። ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ማርያም መቅደላዊ ዝሙት ሰርታ ስትመጣ ምንድን ነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ፣ ምን አይነት መሐሪ፣ ምን አይነት ይቅር ባይ እንደሆነ የዛን ሰዓት ራሱ ተረዳኝ። እና እኔ ቃላት የለኝም፣ ከአይምሮ በላይ ነው ሁሉም ነገር። እሺ ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ መልእክት በዛው አስተላልፊና እንስካ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የሥላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መልሰት ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላችሁ እኮ ለዚህ ነው። ዳጊ ያላት እዛ ላይ ድገማት እስኪ። እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉትና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሱ አሁን አይ ቲንክ ያለችው አረብ ሀገር ነው። ግን እንደ እስልምና ወይም እንደ ማም ያስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማይዳት አትችልም። ግን እሱ አረብ ሀገር አቋርጣ ነው የሄደችው። ስለዚህ የማሜን ሱና አልተከተለችም እሷ። ሙስሊም አይደለችም። አሁን እሷ እንደ ማሜ አስተምሮ እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድን ቂጥ ይሳለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማይሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድን ቂጥ ይሳ ካፊር ናት እኮ እሷ። በምን ሞራል ነው ዳጊ ድራማ ለመስራት ነው የገባው የምትለው? ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምን እንደሚከተለው አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት። እና ይማቻችሁ። እንትን ታኝቻለሁ። ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራለሁ። እንደ ዳጊ ምሁር የለም። በቃ የሆነ አሁን ስሜ ማናልከው ያለው ልጅ አይነት ሳፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ። ማክሲመም ዓመት ነው ይፈጅባቸው ብያቸዋለሁ። ነገር ቆየች። ሄለን ምን ያህል ጊዜ ቆየሽ? አይ ሄለን ምን ያህል ጊዜ ቆየሽ? እኔ ቆየሁት አይ ቲንክ 3 ወር ምናምን ነው። 3 ወር 4 ወር
ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው? የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትድኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ ምድነው እኮ የባል ፍላጎት ሳሟላ ብቻ እንደቃ የእሱን ፍላጎት ሳሟላ አስተምረን ክርስትናን የምናስቀብል እኛ ብቻ ነን። ባለፈው ብያቸዋለሁ። 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ በስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ የሚሆነው እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ተረት ነው። ቢገቡ ነው ማለትም ብዙም መጨረሻ ሊሆን የማይችልባቸው መንገዶች ስላሉ፣ ኤኒዌይስ ግን እንደ እስልምናው አስተምሮ የመጨረሻው መልእክተኛ ሙሐመድ ከሆነ ከሌሎቹ ደግሞ የሚበልጠው የላቀው እሱ ነው ብለው ስለሚያምኑ በምንድን ነው እሱ ከሌሎቹ የሚበልጠው? በቂያማ ቀን ያማልደናል ብለው ያምናሉ። እሱም ደግሞ በ6 ነገሮች ከሌሎች ነቢያቶች እበልጣለሁ ብሏል። ከሌሎቹ መልእክተኞች በ6 ነገር እበልጣለሁ፣ ከመልእክተኞችም ከነቢያቶችም በ6 ነገር እበልጣለሁ ብሏል። ራሱ ተናግሯል። በስንት ነገር አልኳችሁ? በ6 ነገር። ከሌሎቹ በ6 ነገር እበልጣለሁ ብሎ እኛ እንደ ነቢይ እሱን አንቀበልም። ነገር ግን ሙስሊሞች እንደ ነቢይ በሚቀበሏቸው ስንመለከተው በራሱ በ6 ነገሮች እበልጣለሁ ያለበትን በጣም አስቂኝና 6ቱም ደግሞ በላጭ ማያደርጉት ናቸው። ከነኛ ውስጥ የተወሰኑትን ልስጣችሁ። አንደኛ እኔ ብቻ ነኝ አሸባሪ አለ። ከነቢያቶቹ ከሌሎቿ መልእክተኞች የምበልጥበት እኔ አሸባሪ ስለሆንኩ በሽብር እታገዛለሁ፣ ከእኔ ውጭ ማንም የለም አለ። ምርጥ ነቢይ ያስባለው አንደኛው ይሄ ነው። በምን አልኳችሁ? ሰምታችኋል። ሁለተኛ ከሌሎች ነቢያቶች የምበልጥበት ብሎ ያስቀመጠው እኔ ዘረፋ ገንዘብ ተፈቅዶልኛል፣ ዝርፊያ ለእኔ ብቻ ነው የተፈቀደው። ስለዚህ በጦር ዘረፋ የሚገኝን ንብረት ስለመወስድ ከሌሎች ነቢያት እኔ በላጭ ነኝ ብሏል። እንግዲህ ነቢይን መስፈርትን በደንብ ተመልከቱ። ሌሎቹን የምንቀጥል ይሆናል ማለት ነው። ሁለቱን ከጠቀምኳችሁ ሌሎቹን እናያቸዋለን ቀጣይ። እና እነኝን ስንመለከታቸው አንድ ነቢይ በዚህ በልጣለሁ ብሎ ራሱን የነቢይነት መስፈርት ሲያስቀምጥ በጣም አስቂኝ ስለሆነ ማለት ነው። በጣም አስቂኝ ስለሆነ ሜይ ቢ ሙስሊሞች ከስር ማስረጃ እያሉ ነው። ግቡና እየተወያየን ማስረጃውን የምንከፍት ይሆናል። እናንተም ያላችሁ ማስረጃዎች ይዛችሁ ትመጣላችሁ ማለት ነው። እኛ ቤት አታስቡ። ያለ ማስረጃ አንዲት ካፍ የምትወጣ ነገር አትወራም። ከፎ ያፍ የሚወጣው ነገር ሁሉ ማስረጃ አለው። እኛም ደግሞ የሱን ፈለግ ስለምንከተል ለምናወራው ነገር ማስረጃ ስለሚኖረን እንዳትጨነቁ። አለመረጃ አይወራም። አብሽር አብሽር በቃ እስክትሉ መረጃ ይሰጥበታል። ከ6ኛ ክፍል ያለፉ ተማሪዎች ናቸው እዚህ ቤት ያሉት እና 6ኛ ክፍል ያቆመ አይደለም እዚህ ቤት ያለው። ክርስቲያን እንኳን 6 እንጃ መድረሱን
ከጀለስ ጋር ከ6 ነው ያቋረጥነው አብረን የተማርነው። 6ኛ ዲግሪያችን ማለት ትችላለህ። እስኪ መረጃ አውጡ ብራዘር። ለምን አመሸህ? እንዴት ነህ? እንደምን አመሸህ? ደስ ይላል። አንተን ዛሬ ከጨለማ ላወጣ አምሽቻለሁ። እስኪ አሁን መረጃ አውጣ። እስኪ አሁን ስላወራኸው ነገር ትክክል አይደለም ብለህ ታምናለህ? ያወራሁት ነገር ስላመንኩ እኮ ነው መረጃ አውጣ ያልኩህ። ካመንክ ለምን መረጃ መጠየቅ አስፈለገ? ካመንክበት ማለት ነው። ነብዩ በእነኚህ ስላላመንኩ ነው። ስላላመንኩ ነው እንዴ? አሃ ስላላመንኩ ነው እንዴ? ውሸትን ስለሆነ የምታወራው። ሶሪ ስላመንኩ ነው ያልከኝ መሰለኝ። እሺ አልኩ። መልካም እሺ። ስላላመንኩ ነው። ጆሮ ችግር አለብህ? ይቅርታ። እሺ አንዳንዴ ያጋጥማል። ሶሪ። መልካም መሐመድ በ6 ነገሮች ከሌሎች ነቢያቶች ይበልጣል ነው ብሏል። የበላይ የሆነበት ሰምቻለሁ። ወሬ አታብዛ። መረጃው አውጣ። ዝም ብለው ወደ መረጃው። የበላይ የሆነበትን ልትነግረኝ ትችላለህ መሐመድ ከሌሎቹ? ይኸውልህ አሁን እኮ ቅድም እያወራህ እኔ እየሰማሁ ነበረ። ስለዚህ እስኪ መረጃ አለው ወይ ሰው ነው ዝም ብሎ ነው የሚቀደደው ብዬ አሰብኩና እስኪ መረጃውን አውጣ። እንደዚህ ብሏል ቃል በቃል ያለውን ነገር አሳየኝ ልልህ ነው የመጣሁት። ሌላ ጥያቄ ሳይሆን አሁን አንተ ስላወራኸው መጀመሪያ መረጃ እኔ ስላወራሁት መረጃ እሰጥሃለሁ፣ ችግር የለውም። ነገር ግን አንተ መሐመድ ከሌሎች መልእክተኞች በምን እንደሚበልጥ ታውቃለህ? እያወራህ እኮ ነው ብራዘር። አሁን አንተ ስላወራኸው መጀመሪያ መረጃ አሳየኝ እስኪ። ለምን መጀመሪያ አንተ ስህተት ነው ብለህ ታምናለህ? መሐመድ እኔ በሽብር ነው ከሌሎቹ ነቢያት የምበልጠው ማለት ስህተት ነው ብለህ ታምናለህ? ስህተት ነው። እንደዛ አላለም መሐመድ። አንዴ ክፈትልን ክርስቲያን አይ ሙስሊም 523 ላይ ላይ እንደዚህ ይላል ክርስቲያን ድምጽ አለ ግን ሐሰን አንተ ጋር ነው። ኦኬ እሺ እንቀጥል። ሳይ ሙስሊም 523 ላይ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል። ሶ መሐመድ ሲናገር ምን አለ? I have been given superiority over the other prophets. አንዴ respects አንዴ ያቁም። ይቅርታ ነው መረጃ ሲመጣ መረጃ መጣ። ይቅርታ አንዴ ያቁምና ልናገር። ወደ መረጃ መጣ። መረጃ አንተ መረጃ መጣ። መረጃ ሲነበብ ደግሞ ጣልቃ ትግባ። ያው መረጃውን ነው ማዳመጥ ያለብን። ያ ምንድነው? ሐዲስን ለምን ወደ አማርኛ ቀይሩ ነው ያልኩት። አላዳምጥም አላልኩም። ይቀየርልሃል፣ ግን ሐዲስን በአማርኛ አስተርጉሙ። ከዛ በኋላ አንድ ሙስሊም አይኖርም። ሁሉም ጥርግ ብሎ ከእስልምና ይወጣል። በአማርኛ እንዳለ አታውቁም እንዴ? ትራንስሌት አደርግልሃለሁ። ሐዲስ በአማርኛ ነው። እስኪ ሳይ ሙስሊም ተተርጉሟል በአማርኛ? የለም ሙስሊም ኧረ አልተተረጎመም። የት ነው ያላችሁት እናንተ ግን? ያልተተረጎመ ነገር የለም። አዳምጣው። ከጋይድ አሰሊን በስተቀር የተተረጎመ ሐዲስ የለም። አንብበው ክርስቲያን ተርጉመው ቅድሚያ ነው ቀይረው ወደ አማርኛ ቀይርለት። እሺ ሰበብ አድርጎ ከመውጣቱ በፊት ቀይርለት። ኦኬ እሺ ምን ይላል? ከሌሎች ነቢያት በ6 ጉዳዮች ላይ የበላይነት ተሰጥቶኛል አለ መሐመድ ሲናገር። አጠር ያሉ ግን ፍቺ ያላቸው ቃላት ተሰጥተውኛል። ማለትም መሐመድ አጭርና ግልጽ ተናጋሪ ነው ብለው ያምናሉ ሙስሊሞች። ሁለተኛ በሽብር እዚህ ጋር ቴረር ነው የሚለው ትራንስሌት ሲያደርግ ልክ አላደረግም። ስለዚህ በሽብር ድል ነሺ ተደርጌ ተሹሜያለሁ ይላል። ብዝበዛ ተፈቅዶልኛል ወይም ደግሞ የጦር ዘረፋ ብለው የሚያምኑት ሙስሊሞች በእነዚህ ጉዳዮች ከሌሎች ነቢያቶች በላጭ ነኝ ብሎ ተናግሯል መሐመድ። ኦራይት ሁሴን ማይክን አንሳው። አሁን ማይክን አንሳው ሁሴን። ሁሴን ማይክን አንሳው። ሚዩት ነው።
እስኪ ዝቅ አድርገው እስኪ ከላይ አናቱን ርዕሱን ልየው ከመጀመሪያ ዝቅ አድርገው ወደታች አሳየኝ። ያየው ነው እሺ ትንሽ ከፍ ከፍ አማርኛውን አሳየኝ። ሌላ ችግር የለውም። በድንጋጤ የሚለው ምን ብለህ ነው ያነበብከው? እሺ ቆይ አንዴ ጠብቅ። ሽብር ነው የሚለው ትርጉሙ። ሽብር ነው የሚለው የት አለ ሽብር የሚለው? ማንን ነው ያስደነገጠው? እኮ በድንጋጤ ምንድን ነው? ምርኮ ተፈቅዶልኛል ማለት ያው ምን መሰለህ፣ አሁን ምርኮ ተፈቅዶልኛል አለ። እሺ ምርኮ ምንድን ነው? እሺ እናንተ አእምሯችሁ ምን አለ? ምርኮ ማለት ምንድን ነው? ሁሴን ከሌሎቹ የሚለይበት በምንድን ነው? መሐመድ ምርኮ ይፈቀዳል። አዎ ምርኮ ተፈቅዶልኛል አለ። ለሌሎቹ አልተፈቀደም ማለት ነው። ሌሎቹ አይበዘብዙም እኮ አሁን ስለሌሎቹ ሳይሆን አሁን ሌሎቹ የሉም። አሁን እናንተ መሐመድን እየተቃወማችሁ ነው ያለ ስለሌላ አይደለም። አሁን አንተ ፕሊዝ ሁሴን ውድድሩ ከኔ ጋር አይደለም። ስለሌሎቹ አናወራም። እኔ ነብይ አይደለሁም። አንተ ከኔ ጋር ታወዳድረው ከነብያቶች ካለፉት ጋር ነው። ነብይ መስዬ ነው ላትቆጣዩ ቀስ ብዬ ላስረዳ። ዝም ብለህ ጫጫታ የምናደርገው እና አሁን አንተ ጠየቀኝ እኔ ላብራራ አይደል? እናንተ እኮ ተረድተዋል። ተረድተህ ሰዎቹን ምድረ ክርስቲያንን ያጭበረበርክ ነው። ወደ እስልምና እንደገቡ አስተዋጽኦ እያደረክ ነው። ጎበዝ መሐመድ ሚውታር። ግን አሁን እዚህ ጋር ምንድን ነው አሁን አንተ ያወራኸውና እዚህ የተጻፈው ነገር ምንድን ነው የሚያገናኘው ነገር? ኦኬ ምርኮ ተፈቅዶልኛል አለ። አሁን አንተ በጦርነት ላይ ሆነህ ጦርነት ላይ ጃሃር ላይ ሆነህ የማረከውን ነገር ይፈቀዳል። አዎ ትክክል ሁሴን አዳምጠሽ። ስለዚህ ሰዎችን በማሸበር ወይንም በማስደንገጥና ንብረታቸው በመበዝበዝ ለየትኛውም ያላደረጉት መሐመድ ነገር የለም። ይሄ ምርኮ ነው የሚለው። መበዝበዝ ማለት ምንድን ነው? የሰዎችን ሀቅ መቀማት ነው መበዝበዝ ማለት። አዳምጥ። ኦኬ አዳምጥ። የት አለ መበዝበዝ የሚል ነገር የለም እኮ እዚህ። አዳምጥ። እሺ ያንን ምርኮ ለሱ ብቻ ነው አይደል የተፈቀደው? የትኛውም ነብይ ግን የሰው ንብረት አይወስድም ነበረ ጦር ከፍቶ። አይው እንኳን ሌላ ቀርቶ አይደለም እኮ ጦርነት ላይ እንኳን ንብረት ቀርቶ አይደለም ህይወትም ይወሰዳል፣ ሰውም ይገደላል። ታውቃለህ? ጦርነት ላይ ስትሆን እንደዛ ሁሴን ንጹህ አልገባም ወይንም ገብቶኛል እኮ አንተ የምታወራው ሌላ የተጻፈው ሌላ ስለሆነ ነው። አዳምጥ። ሌሎች ነቢያቶች ያላደረጉት እኔ ብቻ ያደረጉት እኮ ነው የሚለው እኮ ነብይ። ንጽጽሩ ከኔ ጋር አይደለም። ሌሎቹ ያላደረጉት እሱ ብቻ ያደረጋቸው ናቸው እነኚህ። ሌሎቹ ነቢያቶች አድርገዋል ወይ ነው እንደዚህ እያልኩ ያለሁት እኔ። ሌሎች ነቢያቶች ይህንን አድርገዋል በማስደንገጥና በማሸበር ወይንም ደግሞ በማስፈራራት ተዛ ገንዘባቸውን በመዝረፍ ወስደዋል ወይ ሌሎች ነቢያቶች? ጥያቄ እሱ ነው። ግልጽ እኮ ነው። አይ በጦርነት ላይ እንዲካሄዳል ይፈጠራል ካልከኝ፣ ስለዚህ ሌሎቹም አድርገውታል እያልከኝ ነው። ሌሎቹም ካደረጉት ደግሞ ሙሐመድ ዋሽቷል ማለት ነው። ሌሎቹም አድርገውታል ካልክ እስማማለሁ አለው። ሙሐመድ ግን ውሸታም ይሆናል ማለት ነው። ለሌሎቹ ያልተሰጣቸው ከነሱ የበላይነትን ያለኝ እኔ በዚህ የታገስኩ ነኝ፣ ለእኔ ነው የተሰጠው እያለ ነው እሱ። ሁሴን ግልጽ ከሆነልህ ማይከን አንሳ። ከኔ ጋር ታነጻጽረው። ንጽጽሩ ከነቢያቱ ጋር ሙሐመድ ከተናገረው ጋር ስለሆነ ማለት ነው። ስለ ሌሎቹ ነብያቶች አሁን እንዲህ ላይፈቀድላቸው ይችላል፣ ግን አሁን መሐመድ የተናገረው ነገር ትክክል ነው። ስለዚህ እሺ ኦራይት። ስለዚህ ለሌሎቹ ገባህ? አልተፈቀደም። እሱ ይሄንን ስለተፈቀደለት የበላይ እንዴት ሊያደርገው ይችላል? አዎ ጦርነት ላይ እሱ ጦርነት ላይ ከሆነ የማረከውን ገንዘብ
ከጠላት እጅ የቀማውን መሳሪያ ንብረት ምናምን ሁሉን ነገር የመውሰድ ችሎታ አለው። አሁንም ቢሆን እንደዛ ነው። አሁንም ጦርነት ላይ ሆነ የማረከውን ነገር የግልህ ንብረት ታደርጋለህ። ስለዚህ መሐመድ ከኔ እኩል ነው ማለት ነው። ቴንክ ዩ ሉክ አሁን እሱ እያመለጠ ያለው አልገባውም። ምሳሌ ነው ምሳሌ አትስ ካሁን በኋላ ምክንያቱም መሐመድ ከኔ ጋር ነው አሊያም እኩል ነው የሚሆነው። ከኔ የማይሻል ከኔ የማይበልጥ ነው ማለት ነው። አስተምሮትን በደንብ ካልተረዳ ቅድሚያ ተረዳ። ለማንም ያልተሰጠ ከነቢያት እንኳን ምበልጠው በምንድን ነው አለ? እኔ ሰዎችን ማሸበር ወይም ማስደነግጥ ማስፈራራ ነኝ። ኦኬ፣ በዚህ የታገስኩ ነኝ። ኦኬ፣ ሌላኛው የሚበልጥበት ከነቢያቶቹ የሚበልጥበት ምንድን ነው? የጦር ዘረፋ ገንዘቦች ወይንም ደግሞ ምርኮ ይበል ነው አለ። ከሌሎቹ የሚበልጥበት ከሆነ ለሌሎቹ አልተሰጠም ማለት ነው። ለሌሎቹም ለግለሰቦች እንኳን የተሰጠ ከሆነ ነገር ግን ምንድነው እሱ ሙሐመድ እንኳን ነቢያትን ሊበልጥ እኔንም አይበልጥም፣ ከኔም እኩል ነው ማለት ነው። ትስማማለህ? አንተ ማነህ? አንተ ራስህን እንዴት ነው የምታስበው? አንተ ራስህን እኮ ከፍ አድርገህ እያሰብክ ነው። መጀመሪያ ለእውቀት አእምሮህን አዘጋጀው። በዝም ብለህ ሊሰልሙ ያሉትን ክርስቲያኖች ምናምን ጥርጣሬ ውስጥ በማስገባት ምናምን ራስህን እምነት መጀመሪያ አጥና። ምንድነው የምታወራው? ራስህ እኮ ነህ። አሁን ራሱ እንደዛ ይደረጋል ጦርነት ቢኖር እንደዚህ ትወስዳለህ ምናምን ብለህ የጀመርከው እኮ አንተ ነህ። ለዛ ነው ከእኔ እኩል ነው። ምሳሌ እኮ ነው የነገርኩህ እኔ ከአንተ እኩል ነው ማለት እንዴት ነው? ምሳሌውን ስትነግረኝ ታዲያ ምሳሌውን ተጠቅሜ እኔም ደግሞ ኦኬ ምሳሌ መሰረት መሐመድ ከኔ እኩል ነው ማለት ነው አልኩህ። መሐመድ ከኔ እኩል ነው ማለት አንተ መሐመድ የሰራውን ትሰራለህ? አንተ እኮ ምርጥ ከሃዲ ነህ ብራዘር፣ ራስህን እወቅ እንጂ አንተ እኮ የሥላሴን ነገር የማታውቅ ተረተረ ታውራ በእናትህ አለ። አሁንም አንተ እኮ ለራስህ ማለት ነው መሐመድ የሰራውን ትሰራለህ። በነገራችን ላይ አንሰራም እኛ መሐመድ የሰራውን የ6 ዓመት ልጅ አናገር። እናንተ እኮ ሶስት አምላክ የምታመልኩ ፍጥሮች ናቸው። ልለጥፈው ትንሽ እኔ 1000 በላይ አካላት እንደምታመልክ አሳያለሁ። ሶስት አምላክ ነው የምታመልኩት ብለሃል። 3 አምላክ ነው የምናመልከው ብለን ያለበትን አንድ ማስረጃ አንጣልኝ። አንድ ብቻ 3 አማልክት ሆነች ነው የምናመልከው ብለን አንድ ጽሑፍ ማስረጃ አንጣልኝ መጽሐፍ ቅዱሳችን ላይ። እኔ ከ1000 በላይ አላህን እንደምታመልክ አሳያለሁ በደቂቃ ውስጥ ማለት ነው። ማይክራንስ ከ1000 በላይ የአላህን አካላት ቆጥረህ እንደማጨርስ አሳያለሁ በሰከንድ ውስጥ። በወሬ አይደለም የምጠይቅህን ጥያቄ ማስረጃ አንጣ። 3 አካላት ሚል ማስረጃ ጥያቄ ጠይቃለሁ ማለት ማስረጃ ታመጫለህ። 3 አማልክት ሚል ወጥነስ ያሳያል። አዳምጠኝ እንጂ አዳምጠኝ። ለምን አዳምጣለሁ? ማስረጃውን ጥቀስ። ምን እሪ አትበል። ምን ነው ፈራ እንደ እሪ አትበል። መጀመሪያ አዳምጥ። ከስር ከመሆን በፊት እጠይቅሃለሁ፣ መልስ። ማስረጃውን ጥቀስ። ወይንም 6ኛ ክፍል ኡስታዝ ጋር አዳምጠኝ። ጥያቄ እጠይቅሃለሁ፣ መልስ። ራስህ ትረዳለህ። ማስረጃውን ጥቀስ። ይኸውልህ አዳምጠኝ። ዳም ስቱፒድ ኢዴት ምናምን የሚሉ ቃላቶችን አልጠቀምልህም። ለጊዜው ከስር ሆነ ተማር። ሎክ አዳምጥ። ያልተገጣጠመ ተፈታቶ የተጣለ ናላን እርሹ ላይ የተጎለተው በቂጡን በጭንቅላቱ የቆመውን ሂድና አምልክ። አላህ አንዱ በአንዱ ህልው የሆነ አካላት ነው ያሉት ወይንስ የተነጣጠለ ማታቀውን ስንት አካል አለው? እጅ አለው? ስንት እጅ አለው? 2 ቀኝ እጅ አለው? ከዛስ ግራ እጅ አለው? እንዳለ 5 ጣቶች አሉት። እነኛ እጆቹ ጣቶቹ ላይ የተገጣጠሙ ናቸው። አንድ ማስረጃ አታመጣልኝም። አንዱ በአንዱ ህልው የሆኑ ነው። አንድ ማስረጃ አታመጣልኝም። ኦኬ ጆይንት አላቸው። አንድ ማስረጃ አታመጣልኝም። ጆይንት ከሌላቸው ማንንም የማይመስሉት ሆነ እዛ ጋ 2 እጅ አለው፣ እዛ ጋ 2 እግር አለው፣ እዛ ጋ ጭንቅላት አካባቢ የለውም። ሶሪ እዛ ጋ ባት አለው፣ እዛ ጋስ አይን አለው፣ እዛ ጋስ ጆሮ አለው። ስንት አካል እንደሆነ ግን አታውቅም። ጭንቅላት የሌለው አካል እያመለክ እኛ ቤት እንዳገባ። ጭንቅላት ያላችሁ ግቡ። ቶፒክ ላይ ፓራፍሬዝ አድርገው ክርስቲያን። ኦኬ ሙስሊም አመጣለሁ ብላለች። ነይ ሙስሊም አመጣለሁ ስላለች 3 አማልክት የሚል ክፈች እናሳየን። አብን ወልድን መንፈስ ቅዱስን ታምናላችሁ አይደል? ወሬ አታውሪ። 3 አማልክት የሚል ማርያም የወለደችውን ወልድን ታመልከዋለህ ወይስ አታመልከው? ማስረጃ አምጪ ነው ያልኩሽ። ላስቆጥርህ ነው። ለብቻው ጌታ መንፈስ ቅዱስ ለብቻው ጌታ አይደለ? እና 3 አይደለ እንዴ?
ማስረጃ ክፈች። አንተ መጽሐፍ ቅዱስ ላይ በአካል አንድ ነው የሚሉ ነገር ታሳየኛለህ? ማስረጃ ክፈች። ወሬውን ተይና ማስረጃ ክፈች። አሁን እኔ መክፈት አልችልም፣ ግን አለ አብ ወልድ መንፈስ ቅዱስን የምትከተለው። ስሜታዊ አትሁኝ። ይህ ጥያቄ ጠየቅሽው ባክፋይር ያደርግብሻል። አላህ በአካል አንድ ነው የሚል ሉክ አላህ በአካል አንድ ነው የሚል አይደለም ከቁርአን ከሐዲስ አታመጭ። አንድ ነው። ቁል ሁወላሁ አሐድ አላህ አንድ ነው። ቆይ እሱ ተምን ላይ የተወሰደ መሰለሽ? እስማ እስራኤል ለሆኑ ያህዌ ካድ የሚለው ከዘዳግም ምዕራፍ 6 ላይ ቁጥር 5 የተወሰደ ነው። እሱ ስማ እስራኤል አምላካችን ያህዌ አንድ ነው የሚለው ከዛ የተወሰደ ስለሆነ እሱን ተይውና በአካል ነው ያልኩሽ። በምኑ አንድ ብዬ አልጠየኩሽም ገና። ስለዚህ ቁል ሁወ አላሁ አሐድ ስትይ በምኑ ነው አንዱ ብዬ ጠይቅሻለሁ። አላሁ አሐድ ማለት አንድ ማለት ሳይሆን ደግሞ አንዱ ማለት ነው። እሱንም አስተምርሻለሁ ቀጣይ። አሁን ግን በደንብ አስተዊ፣ በደንብ ስሚ፣ ጆሮሽን ተጠቀሚ። በደንብ እችን ተጠቀሚያትና አላህ አንድ ነው ስትይ በመለኮት ወይንስ በአካል ምኑ እንደሆነ ገና ምኑን ነው አንድ ብለሽ ምትዩ ስለምልሽ እኔ አሁን የጠየቅኩሽ ግን በመለኮት አይደለም። መለኮቱ ስንት እንደሆነ ስለማይታወቅ ምክንያቱም ባህሪያቶቹ የተለያዩ ስለሆኑ በባህሪያቱ ስሙን እናወጣለን ብላችሁ ስለምታምኑ አካልን በባህሪ እንጠራለን፣ ባህሪን በአካል እንጠራለን የሚል አስተምሮ ተረት ስላላችሁ እንደገና ደግሞ የተለያዩ ባህሪያት አሉት ብላችሁ ስለምታምኑ ባህሪ ከአካል ተነጥሎም ደግሞ ይኖራል የሚል ተረጋጋ። አንተም ከፍ አድርጌ እለጥፋለሁ። ተረጋጋ፣ ተዘጋጅና ጠብቅ። ይህንኑ ጥያቄ ጠይቄ እለጥፋለሁ። አሁን ፈጠን አድርጊና በአካል አንድ የሚለውን ክፈችልን። አንድ ብቻ አንድ ጥቅስ። ይህን አትቸኩል። የእሷን ጥያቄ አንተን ጠይቄ አዋርጄ እልካለሁ። ክፈቻው። አላህ በአካሉ አንድ ሚል እኔ ሌላ ስልክ ትርፍ የለኝም፣ ግን አላህ አንድ ነው። ጥቀሹ በአካል አንድ ነው። ጥቀሽ ጥቅሱን። እንዴ ለነቢያችን ሰለላሁ ዐለይሂ ወሰለም በል አላህ አንድ ነው በል ብሏል። አይወልድም አይወለድም። ማን ጠየቀሽ? እኔ እወልዳለሁ አይወልድም እኔ የጠየቅኩሽ። እኔ ለእርባታ እኮ አልፈለግኩትም። አላህ ለእርባታ አይሁዶችና የመጽሐፍቱ ባለቤቶች አላህ ሶስት ነው ይሉሃል። ለእነሱ በላቸው። ማን ጠየቀሽ? አትጩሂ። እጁ ነው አንድ፣ እግሩ ነው አንድ፣ ምኑ ነው አንድ? እኔ ለእርባታ አልፈለግኩትም። ይወልዳል አይወልድም። አዎ በቁርአን ላይ እጅ አለው፣ ግን እጁ ግን እንደኛ የሚመስል አይደለም፣ ከኛ ጋር የሚመስል አይደለም። ስለዚህ ጎበዝ ከኛ ጋር ካልመሰለ እኔ እጅ የተገጣጠመ ስለሆነ ፈጠርናቸው ሲል እንደ ሰውኛ አይደለም። የማን እጅ ይመስላል ብዬ ጠይቄያታለሁ ወገን። በራሱ ያላችሁ አመሳስለው የእኛን አይመስልም ትላለች። እኔ ጠይቄያለሁ የማን ይመስላል እጁ ብዬ። ጭንቅላቷ ውስጥ እጅ ስትል አይምሮዋ ላይ የመጣው ይሄ እጅ ነው። ስለዚህ ቶሎ ፈርታ የማንንም አይመስልም ትላለች። እጁ የእኛን የማይመስል ከሆነ ስለዚህ የተጋጠመ አይደለም ማለት ነው። ጆይንት የለውም። ስለዚህ እጁ እዛ ጋር ነው። ፍጡሩን መቼም አይመስልም። እኔ ማን ይመስላል ብዬ ጠየቅኩሽ። አታልቅሺ። በአካሉ አንድ አካል ጠቅሰሽ አንድ የሚል ተዘጋጅ። አረብኛ ስም ያለ በአካሉ አንድ የሚል ጥቀሽ። አንተ የተገረዘ አምላክ አይደለ የምታመልከው? ኢየሱስ ክርስቶስ ተገርዟል። እንግዲያውስ ዳም ስቱፒድ ኢዲት። አየሽ፣ አላህ የማይገረዝበት ምክንያት ፈናፍንት ስለሆነ ነው። ምክንያቱም አላሁ ሰመድ ማለት ተፍሲር ኢብን አባስ ሲገልጸው ማስገቢያ ማስወጫ የሌለው ድፍን ብሎታል። አራዚ ደግሞ ይህንን ሲፈስር ምን ብሎ አስቀምጦላችኋል? አላህ እጅ፣ እግር፣ ባት፣ ፊት፣ አይን ካለው ወይን የወንድ ብልት አለው ወይን የሴት ብልት አለው። ሁለቱም የሉትም ከተባለ ግን ስልብ ነው ብሎ አራዚ አስቀምጦታል። እግር ካጸደቅሽ፣ እጅ ካጸደቅሽ፣ አይን ካጸደቅሽ፣ ጆሮ ካጸደቅሽ፣ እነኝን የክፍለ አካላት በሙሉ ካጸደቅሽ ከሶስት አንዱ ነው የሚሆነው። አላህ ወይን የሴት ብልት አለው ወይን የወንድ ብልት አለው። ከአዳምጪ ወይን የወንድ ብልት አለው። ሁለቱም ከሌሉት ግን ከአዳምጪ እነኚህ ሁለቱም ከሌሉት ግን ምንድን ነው? ተራን ቁጭ ትል እናንተ ደግሞ ኦራይት መረጃ አለኝ ስላልክ አላህ በአካሉ አንድ ነው የሚል አንድ ጥቅስ ስለ ሱረቱል ኢኽላስ ነው የምንጫወተው። አንድ ክፈት። አላህ በአካሉ አንድ ነው የሚል አላሁ ሰመድ። እስማዕ ያ ረጁል ድፍን ማለት ነው። ሰመድ ማለት ክርስቲያን አዘጋጅልኝ። ኢብን አባስም
ሙጃሂድን እነ ኢክርማን አሳያለሁ። ሰመድ ማለት ድፍን ማለት ነው እንጂ በአካሉ አንድ ነው ማለት አይደለም። ማስረጃውን ምን ከኔ ጋር አልጨረስክም? ፈርተህ ነው? እችላለሁ ስላለ ወንድምሽ ለጥፈው እሱን። አሁን አላህ በአካሉ አንድ ነው የሚል አንድ ጥቅስ ብቻ ጥቀስ። አካሉ አንድ ነው። ክበት አላህ አልዋሂዱል ቀሃር። አቡ ፈውዛን ፕሊዝ ማስረጃ በአካሉ አካልን ጥቀስና። ምንድነው አካል ማለት? አካል ታጸድቃለህ? አላህ አካል አለው ብለህ ታምናለህ? ውጁህ የውመኢዝን ናዚራ ባት አለው አለ ባት አለው። እሺ አላህ ፊቱን አልጠየኩም። ባት አለው ወይ? ውጁህ የውመኢዝን ናዚራ ወይ ያልጠየኩን አትመልስ። ያልጠየኩን አትመልስ። ከማ ቃለ ነብዩ አለይሂ ሰላቱ ወሰላም የውመ ተረውና ረበኩም ጌታችሁን። ያልጠየኩን አትመልስ። የዛለታ የምታየው ፊቱን ሳይሆን ባቱን ነው። ስለዚህ ፊትን እና ያለን ጌታችን ምናምን የሚለውን ተውን እና ተረተረ መደበቁን። ባት አለው የለውም? ጠየቁን ብቻ መልስ። ማይክን አንሳ። ለጣም እንደፈለገ የውመ ተረውነ ረበኩም ከማ ተረውነ አላህ ከማ ተረውነ ለይለተል ቀድር ጨረቃን እንደምታዩ ጌታችሁን ታውታላችሁ ብለዋል። እኔ ያልጠየኩን አትመልስ። አዎ ታዩታላችሁ። ጨረቃን አዳምጥ። ለአማኞች ብቻ ለኩፋሮች ይዘጋባቸዋል። አቡ ፈውዛን ፕሊዝ ሊስን። ለምን ትረብሻለህ? ተው ዛቶችና ተፍታለን ቢላ ከይፍ ተረጋጋ። ያለምን ታናመሳስል አዳምጥ። ታናመሳስል ለምን መሰለህ? ወጥመድ ውስጥ ገብታ የሚባል ነገር የለም። ታናመሳስል ስለቸኮልክ ነው። እኔ ማንን ይመስላል ጥያቄ አይደለም። ማንን ይመስላል ጥያቄ ያለው አላህ አንድ ነሽ የምትለዋን ጥያቄ ላይ ነኝ ገና። ሉክ ማንንም አይመስል ከሆነ እህቶቼ በደንብ አስተውሉ። እዚች ጋር ማንንም አይመስል ከሆነ እጆች ካሉት፣ ጣቶች ካሉት፣ እግር ካለው፣ ፊት ካለው፣ ሁለት እጅ ካለው ልስን አቡ ፈውዛ መረጃ ክፈት። ለይሰ ከምስለ የሚለው እሱ ከጾታ አንጻር ነው፣ ከጋብቻ አንጻር ነው። 42:11 ላይ የተጠቀሰው ማንንም አይመስል የሚለው እናንተ ጥንድ ጥንድ ሆናችሁ ተፈጥራችኋል፣ ባልና ሚስት አላችሁ የሚል ነው። እዛው ጋር ሰሚው ተመልካች ነው ይላል። እኔ ሰማለሁ፣ አላህ ይሰማም። ደንቆሮ ነው። አሃ አላህ የሚሰማ ከሆነ እኔም ሰማለሁ። ስለዚህ ደንቆሮ ነው እሱ። እዛው ላይ ትርጉሙን አጣ። ክፈተው 42:11 ክፈተው። አሁን የጠቀሰውን እሱ ኤኒዌይስ እዛው ክፍል ላይ ይመታሃል። እኔ ጥያቄ አይደለም ይሰማል አይሰማም ማን ይመስላል ጥያቄ አይደለም። ተረጋጋ እኮ እኔም ሰማለዋ። ስለዚህ አላህም ይሰማል ማለት ነው። ልዩነታችን ግን የምሰማው እኔ ማወራህን ብቻ ነው። እሱም ደግሞ የሚሰማው እሱ ደግሞ ሁሉም የፈጠራቸውን ይሰማል። ማተር አያደርግም። እሱ የመጠን ጉዳይ ይሆናል። የመጠን ጉዳይ ይሆናል። የመጠን ጉዳይ አዳምጥ። እንደማይሰማ ደግሞ እኔ ከሌሊቱ 9 ሰዓት ገና መጥቶ እዚህ ቅርቢቱ ሰማይ መጥቶ እንደሚሰማ ደግሞ አሳያለሁኝ። እሱንም ደግሞ ገና ወሬ መልእክት ሄዶለት እንደሆነ ደግሞ አሳያለሁኝ። ማተር አያደርገንም። የመጀመሪያ ያነሳትን አርጉመንት ግን አዳምጥ። ቆይ መጀመሪያ ያነሳት አለች። አላህ በዛቱ ወጣ። አቡ ፈውዛን ተመለስና ናግባ ተመልሰ ና። የመጀመሪያውን ፖይንት እንዳንረሳት ነው። አላህ በአካሉ አንድ ነሽ ብለህ ስላልክ ማለት ነው። ከ1000 በላይ ቅጥልጥል የሆኑ የተገጣጠመ ከሆነ እኔን ይመጣዋል። ምክንያቱም 5 ጣት ካለው ጣቶቹ እጁ ላይ ከሆነ ምንድነው አይመስልም? ቆይ ኡስታዝ ሻውራ ኡስታዝ ነው። 5 ጣት ካለው ሉክ እጅ ካለው 5 ጣት ካለው አይመስልም የሚለው አይመጣም። አዳምጪ። እጅ ካለው 2 እጅ ካለው 5 ጣቶች ካሉት 2 አይን ካለው 2 ጆሮ ካለው 2 እግር ካለው ጆይንት ካላቸው ከተገጣጠመ ማንንም አይመስልም የሚለው ዜሮ ይገባል ማለት ነው። ማንንም ላይመስል የሚችለው ምንድነው? ጣቶቹ እዛ ጋር የተቀመጡ፣ እጁ እዛ ጋር የተቀመጠ፣ አይኑ እዛ ጋር ያለ፣ ጆሮ እዛ ጋር ያለ ከሆነ ብቻ ነው። እኛ ለዚህ ነው አንዱ በአንዱ ህልው ናቸው ብለን ነው እናምነው እኛ። ለዚህ ነው ክርስቶስ አብ በእኔ እንዳለ እኔም በአብ እንዳለው አታምኑ ምን ይላል? የአብ የባህሪ ህይወቱ መንፈስ ቅዱስ ነው። የወልድ የባህሪ ህይወቱ መንፈስ ቅዱስ ነው።
አብ ለወልድና ለመንፈስ ቅዱስ የባህሪ ልባቸው ነው ብለን ነው የምናምነው። ቃል ለአብ የባህሪ ቃሉ ነው፣ ለመንፈስ ቅዱስም የባህሪ ቃሉ ነው ብለን ነው የምናምነው። አንዱ በአንዱ ህልው ናቸው ብለን ነው የምናምነው። የተነጣጠሉ የተበታተኑ አካላትን አይደለም እኛ። እነሱ ግን የተነጣጠሉ የተበታተኑ ከሆኑ አንድ ነው ብለው ምኑን ቆጥሮት ነው? እንዳትጫወቱ ይህንን ጌም የፊት ደግማችሁ። ስለዚህ አላህ እቺ የሚጠቅሷትን ጥቅስ 42:11 ላይ ያለችዋን እዚችው እናፍርሳትና ወደ ቀድሞ ነገራችን እንመለስ። ሰማያትንና ምድርን ፈጣሪ ነው። ከነፍሳችሁ ሴቶችን የሚንቅና የሚሳደብ ክፍል ነው። ክፍሉም ከነፍሶቻችሁ ሴቶችን ከቤት እንስሶችም አይነቶችን፣ ይሄ በቅንፍ የከተቱት አጭበርባሪ ውሸታ መሆናቸውን ጠጋርግ እናሳየው፣ ለሰው ጠጋርግ እናሳየው። ወንዶችና ሴቶች ብለው ከተዋል። ቀጣፊ ወራዶች ስለሆኑ እንጂ አረብኛው ላይ የለም። አጭበርባሪዎች ስለሆኑ ነው። ከነፍሶቻችሁ ሴቶችን ከነፍሶቻችሁ ሴቶችን የለም ያልከውን ክፈት። የአረብኛውን አንብቤ እናሳየን እስኪ። ወንዶችና ሴቶች የሚለው የትኛው ቃል ነው? ያሳየን እስኪ። ቀጤ ሰማዋት ወልአርድ ጀዐለ ለኩም ሚን አንፉሲኩም አዝዋጃ ወሚነል እዚህ ጋር ስለምንድን ነው የሚያወራው? ቀጥል እስጢፎን። አዝዋጀው የተባሉት ለማን ነው? እሱ ለማንኛው ነው? ስለ ትዳር ነው እዚህ ጋር የሚያወራው፣ ስለ መጋባት። ለማን ለመዳር? ለወንዶቹ አይደለ? ወንዶችና ሴቶችን ወንዶችና ሴቶች አይልም እህታችን የሚለው ምንድን ነው? ከነፍሶቻችሁ ሴቶችን ከቤት እንስሶችም አይነቶችን ለእናንተ አደረግን። ምን እንስሳትን ጋር መድቦሽ እኩል አድርጎሽ ለወንድ የተመደብሽ እንስሳ ወንድና ሴትን መደበ፣ እንስሳትን መደበ። ወንድና ሴት ተመደበ። ለማን የተመደበው? ወንድና ሴት መጨረሻ የመጣ እኮ ነው። እንስሳትም ለእንስሳት ወንድም ሴትም። አዳምጭ ቆይ አዳምጭ። ማይሆን ነገር አታውራ። አዳምጭ። ይኸው ክፍል እኮ ይነግርሻል። ሰማያትና ምድርን ፈጣሪ ነው። ከነፍሶቻችሁ ሴቶችን አዳምጭ። ቆይ ልንጨርስ። ቶፒካችን ይሄ ስላልሆነ ዋናውን ቶፒክ እናፍርሰው። ሰማያትና ምድርን ፈጣሪ ነው። ከነፍሶቻችሁ የተባሉት እነማን ናቸው? እህታችን ሙስሊም ከነፍሶቻችሁ የተባለው ማለት ሴቶች። ጎበዝ። ከሴቶች ሴቶችን ነው የፈጠረው ማለት ነው። እኔ ከአዳም ቁጥር 10 ቁርአኑ ላይ ሄደልኝ፣ ቁጥር 10 ላይ ሄደልኝ። ስለምንድናወራ ከላይ ነው። ከወንድ መስሎ የነበረ ሴት የተፈጠረችው ከሴቷ ሴት ነው ለካ የተፈጠረው። አዳም ሴት ነበር ማለት ነው። ፔሬዲያይ ነበረ። ከነፍሶቻችሁ ሲል እኮ አዳምጪ። ስለመጀመሪያው አፈጣጠር አዳምጪ። ከነፍሶቻችሁ ሴቶችን መልሶ ሴቶችን ሊል አይችልም። ከነፍሶቻችሁ ሴቶችን። እሺ፣ ከቤት እንስሳዎችስ አይነቶችን ለእናንተ አደረግንላችሁ። እህታችን ሙስሊም ተፍሲሮችሽን ሄደሽ ማየት ትችላለሽ። ከእንስሳት ጋር አንቺ ለወንድ የተፈጠርሽ መጠቀሚያ ነሽ። እውነት ነው ጎበዝ። ስለዚህ ከዛ በኋላ ቀጠለና ምን አለ? አዳምጪ፣ ዋና ቶፒክ ጋር እንግባ። አዳምጪሽ። በእርሱ ያበዛችኋል፣ የሚመስለው ምንም ነገር የለም፣ እርሱ ሰሚው ተመልካች ነው። እቺ የዘወትር ቴዎሎጂካቸውን የመሰረቱባት ትልቅ የሙስሊሞች ቴዎሎጂ እቺ ነች። በቃ እቺ ጥቅሶች አለች። በጣም የሚያሳፍረው በጣም ማለት ነው። ስለ እርሻ ስለ አዳምጪ። ትልቅ እንትን የተመሰረተው እዚህ ላይ ነው። የእነሱ ትልቁ ዶክትሪን የተመሰረተው እዚህ ጋር ነው። እኛ ለማንን ይመስላል ጥያቄያችን? አዳምጪ። ስለዚህ ይህ ክፍል የገባው ለምንድን ነው? እሱ አላህ ሚስት የለውም ለማለት ነው። እርሱ የሚመስለው
ምንም ነገር የለም የሚለው የገባው ለምንድን ነው? ጥንድ አይደለም ማለትም አጋር ሚስት የለውም ለማለት ነው እንጂ አንድ ነው ለማለት አይደለም። አንድ ሳይሆን አጋር ሳይሆን አምሳያ ሳይኖረው የተለያየ መኖር ስለሚቻል ስለሚሉ ነው ቁርአን የወረደው። አላህ ሚስት አለው ይላል እኮ ነው ብያልኩሽ ነው። ችግር የለውም በቃ አላህ ሚስት የለውም። ስለዚህ እሱን ለማለት ነው። ነገር ግን እጁና እግሩ ሳይመሳሰሉ መኖር ይችላል። ጭንቅላቱና ፊቱ ሳይመሳሰል መኖር ይችላል። ቶፒካችን እንደዛ ነው። ከኛ ጋር ስለመመሳሰል ከሆነ ግን እርሱ ሰሚው ነው ይላል። እኔ አልሰማም ማለት ነው። እየሰማሁሽ እኮ መልስ እየሰጠሁሽ ነው። እሱ ተመልካቹ ነው ይላል። እኔ አልመለከትም ማለት ነው። አሃ እሱ በደንብ ይመለከታል ይሆናል። ሳተላይቶች በደንብ ይመለከታሉ። እንደምታየውና አንተ እንደምትሰማው አይደለም እሱ የሚመለከተውም የሚሰማው። ጉንዳንን እንደማየው አይደለም። ሁሉም ተመልካቹ ከሰውኛ ጋር አይደለም፣ አንድ አይነት አይደለም። እንስሳ ጅብን እንደማየው አይደለም የሚያየው። የሁሉም አስተያየት ይለያያል። ነገር ግን አይመለከትም ማለት አይደለም። ምንም ብርቅዬ እኮ አይደለም። እንስሳቶች እንኳን አስተያየታችን ይለያያል። ፕላስ ደግሞ ሾርት ሳይት እና ሎንግ ሳይት ያለብን አለን። አርቆ የሚመለከት አለ፣ አርቆ መመልከት ማይችል አለ። በቴሌስኮፕ ብትመለከች ብዙ ልታይ ትችያለሽ። ያለ እይታ ራሱ የተገደበ መሆኑን ማሳየት ስለምንችል ደግሞ ማለት ነው ሀዲስ ስላለ። ነገር ግን ግድብ አይደለም። ቆይ አዳምጪ። ነገር ግን ምንድነው እሱ ዞሮ ዞሮ ዘሆል ያያል እንኳን ብትይ ማተር አያደርግም። አይኑ ከጆሮ ጋር እንደዚህ የተገጣጠሙ ከሆኑ የፍጡር ባህሪ ነው ያለው ማለት ነው። አይኑ እዛ ጋ ነው፣ ጆሮ እዛ ጋ ነው ካልሽን ደግሞ አይኑና ጆሮ ይመሳሰላሉ ብለን እንጠይቅሻለን። አይመሳሰሉም ካልሽን አይኑ መለኮት ነው አይደለም ብለን እንጠይቅሻለን። መልሽ እስቲ። አይኑ መለኮት ነው አይደለም? የፈጣሪን አካል እንደዚህ ነው የምትለው ነገር አይደለም። የእሱ እይታም ሆነ መስማት ከኛ ጋር የሚያገናኘው ነገር የለም። ተገናኘ አልተገናኘ እኔም የጠየቅኩሽ አይኑ ከጆሮው ጋር የተያያዘ ነው ወይንስ ያልተያያዘ ብዬ ነው የጠየቅኩሽ። እሱን ፈጣሪን ያየው ሰው ስለሌለ እንትናል ነው ጎበዝ። ስለዚህ አላህን አንድ ነው ስትይ ካዳ አካላቱ የተገጣጠሙ ካልሆኑ ይሁኑ አይሁኑ ሳታይ እሱ ነግሮናል። ተገጣጥሟል ብሎሻል። አላህ አንድ ነው ተገጣጥሟል ብሎሻል። አካል ለምን የምትቆጥረው? አሁን አንተ አካል ለምን አልቆጥርም? አይን ምናምን ልትቆጥረው ማለት የማይገጣጠም ነገር እንትን አትበላ። አካል ለምን ትቆጥራለህ? ሙስሊም እህቴ ጎበዝ፣ አሁን ገብቶሻል። ሎጂኩ በደንብ ተረድተሻል። ራይት። እኔ የምፈልገው እዚች ጋር ብቻ ነው። ስሜትሽ ገብቶኛል። አሁን ሎክ እኔ አንድ ነኝ ስባል እጄ ከትከሻዬ ጋር ከፊቴ ጋር ከአይኔ ጋር የተገጣጠመ ስለሆነ አንድ ተብዬ እጠራለሁ። አንድ የተባልኩት አካላቶቼ ተነጣጥለው ለብቻ ስላልሆኑ ነው። አላህ ደግሞ ሁለት እጅ አለው፣ ሁለት ጆሮ አለው፣ አይን አለው፣ ከዛ ፊት አለው፣ ከዛ እግር አለው፣ ባት አለው፣ 5 ጣቶች አሉት። እነኚህ እኔ እጄ ላይ ጣት የተገጠመ ነው፣ ትከሻዬ ላይ ይሄ የተገጠመ ነው። እነኚህ ለየብቻ ከተነጣጠሉ አንድ ተብዬ ልጠራ አልችልም። እነኚህ ለየብቻ ተነጣጥለው ራሳቸው ሰልፍ ኤግዚስት ማድረግ የሚችሉ ከሆነ ህልውና ካላቸው በራሳቸው ማድረግ የሚችሉ እጄም እዛ ጋር ማድረግ የሚችል ከሆነ አንደኛውም እጄ እዛ ጋር ማድረግ የሚችል ከሆነ አንደኛው እግሬም እዛ ጋር ማድረግ የሚችል ከሆነ አንደኛው ባቴ እዛ ጋር መስማት ማየት ባቴ ራሱ የሚችል ከሆነ ማድረግ የሚችል ከሆነ ብዙ አካላቶች ራሳቸውን የቻሉ ማድረግ መስማት መናገር መሄድ የሚችሉ መፍጠር የሚችሉ ይሆናሉ ያላህም ማለት ነው። አይ አንድ ወጥ ከሆኑ ደግሞ ማንንም አይመስልም የሚለው ራሱ ያፈርሰዋል። ምክንያቱም እጁ በራሱ መስማት ይችላል ወይ? እጁ በራሱ ማየት ይችላል ወይ? እጁ በራሱ ማድረግ ይችላል ወይንስ ትዕዛዝ ከሌላ አካል ይፈልጋል? ሚሉትን ሲያመጣው የተገጣጠመ ከሆነ ደግሞ ወደ ፍጡር ይገባል ማለት ነው። ይሄንን ምላሻችሁ ምን ይሆናል? አናቅም ደግሞ እህታችን ሙስሊም፣ የኔ ውድ የኔ ቆንጆ መልስ አይሆንም። ተግባባን? ምንም አልተግባባንም። ምንም ተግባብተናል። እና አንቺ ቅድም የጠየቅሽንን ልመልስልሽ በደንብ ስለተረዳሹ እናንተ። እኛ ጋር ግን ስንመጣ አብ ወልድ መንፈስ ቅዱስ 3 አካል ብለን ስናምን በደንብ አስቢ። አብ ወልድ መንፈስ ቅዱስ ብለን 3 አካል ብለን እናምናለን እኛ። በደንብ አስቢ። ስለዚህ ለአብ ለራሱ አካል አለው ብለን ስንል በኩነት
ልብ ብለን አብን እናምናለን። መንፈስ ቅዱስን ደግሞ እስትንፋሰ እግዚአብሔር ወይንም ደግሞ ህልውናው የባህሪ ህይወቱ አምላካችን ህይወት አለው ብለን እናምናለን። ያ ህይወቱ የሆነ ሰዓት የጀመረ አይደለም፣ እንደኔና እንዳንቺ በሆነ ሰዓት የተፈጠረ አይደለም። ህይወቱን ሁለት ብለን እንጠራለን። አምላካችን ዲዳ አይደለም ብለን እናምናለን። ቃል አለው ብለን እናምናለን። ያ ቃሉን ደግሞ ምን ብለን እናምናለን? ልጅ ብለን እንጠራዋለን። እሱን ሶስት ብለን በአካል ሶስት ብለን እንጠራለን እንጂ እንደዚህ እጅ እግር ባት የተገጣጠሙ ከዛ በኋላ ወይንም እንደዚህ ማንንም አይመስሉ ምናምን ማስረጃ አለ። በአካል ሶስት በመንፈስ አንድ ምናምን የምትሉት ነገር ማስረጃ አለ መጽሐፍ ቅዱስ ላይ አሳዩኝ። በሚገባ አስተምሮቱ አለ። አስተምሮቱ የሚገልጽ ነው። አካል አውጣልኝ። አካል ማለት ምንድነው? እሱ መጀመሪያ ደረጃ አካል ማለት መፍጠር ማድረግ የሚችል ማለት ነው። ስለዚህ ገና ዮሐንስ በወንጌሉ መጽሐፍ ሲጀምር ምን ብሎ ነው የጀመረው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ሁለት አካል እንዳለ ነገረ። በመጀመሪያ ማን? አትሊስት ቃል አለ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ማለት እግዚአብሔር ነበር አለን። ከዛስ ሁሉ በእርሱ እርሱ ተብሎ የሚጠራው ፐርሰን ለሆነ አካል ብቻ ነው። ያው ታውቂያለሽ ብዬ አስባለሁ። እንግሊዝኛም እንትን ካልሽ ኢት ምናምን ተብሎ ነው ለቃ ወይንም ደግሞ ግዑዝ ለሆኑ ነገሮች የሚሰጠው። እርሱ ተብሎ የተጠራው ማን ነው? ቃል ማለት ነው። ምን? በእርሱ ሁሉ ተፈጠሩ። መፍጠር የሚችለው ደግሞ ማድረግ የሚችለው ፐርሰን የሆነ ነው። አካል ያለው አካላዊ ማለት ማድረግ መፍጠር የሚችል ማለት ነው። ስለዚህ ቃል አንድ ብለሽ መቁጠር ትችያለሽ ማለት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 7 ሰማዮች በእግዚአብሔር ቃል እንዲሁም በአፉ እስትንፋስ እንደተፈጠሩ ይነገራል። ስለዚህ እግዚአብሔር እስትንፋስ አለው፣ ቃል አለው። ያ ቃሉ ማድረግ የሚችል ነው። ኢየሱስ ክርስቶስ ጌታ አለው፣ ፈጣሪ አለው። ኢየሱስ ክርስቶስ ጌታ አለው፣ ፈጣሪ አለው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው። ስለ ስጋ ስናወራ ግን አድነኝ ብሎ ሲለምን የነበረው እያለቀሰ ለማን ነው? ኢየሱስ ክርስቶስ። እሱ መዝሙረ ዳዊት ምዕራፍ 22 ወይም 21 ቁጥር 1 ላይ የሚገኝ የዳዊትን እንባን ያለቀሰልን። ምክንያቱም ክርስቶስ የመጣው ለእኔና ለአንቺ ለእኔና ለአንቺ ካሳ ሊሆን ነው። ካሳ ማለት ተመጣጣኝ ዕዳሽን የሚከፍል ማለት ነው። የሰው ልጆች ያለቅሱ ነበረ። ምን? አድነን፣ ናውረድ፣ ተሰቀል፣ አድነን እያሉ ያለቅሱ ነበረ። ስለዚህ ዳዊት መዝሙር ላይ አልቅሶ ነበረ። ይህንኑ በመስቀል ላይ ክርስቶስ ያለውን ዳዊት ያለቀሰውን ክርስቶስ አለቀሰና ለቅሷችንን ካሳ ቀረበልን ማለት ነው። ስለዚህ የዳዊት ለቅሶን ክርስቶስ በመስቀል ላይ ካሰን ማለት ነው። አሁን ወደ ቶፒኮ ብንመለስስ? እሺ፣ የመጨረሻ ጥያቄ፣ ኢየሱስ ክርስቶስ ሲነሳ ያየው ሐዋርያ አለ? ኢየሱስ ክርስቶስ ከሞት ሲነሳ መቃብር ፈንቅሎ ሲነሳ ያየው ሐዋርያ አለ? ተነስቶ እኮ ለሁሉም ታያቸው እኮ፣ አንዴም ብቻ ሳይሆን ደጋግመው ታያቸው እኮ። እጁንም ዳሰው ከመቃብሩ ሲወጣ ያየው ሰው አለ? ከመቃብሩ ሲወጣ ተቀብሮ በሶስተኛ ቀን ሲወጣ ፈንቅሎ የታየው ሳይወጣ ነው። መቃብሩ የታየው ከዛ በኋላ የታያቸው ሳይወጣ ነው ከመቃብር ማለት እንዴት ነው የምታስቢው? ከዛ በኋላ ከተነሳ በኋላ እያወጣ ታይቷል ወይ ነው? ከሱ ሳይወጣ መታየት ይችላል። ለምሳሌ ለሐዋርያቶቹ ታይቷል። ከዛ በኋላ ከመቃብሩ በኋላ ከ500 ለሚበልጡ ሰዎች ታይቷል። ከመቃብር ሳይወጣ ነው። ሐዋርያቶቹ እነማን ናቸው? ሐዋርያቶቹ እነማን ናቸው? በማስረጃ ይፈካሳይ እኮ ማስረጃ እነማን ናቸው? እነ ሉቃስ እነማን ናቸው? እስቲ እሺ፣ ችግር የለውም አሳይሻለሁ። አንደኛ ቆሮንቶስ ምዕራፍ 15 እሺ አንድ ይችን ብቻ እንትን እንበልና ከቶፒካችን ግን በጣም ወጣን። እሺ አንደኛ ቆሮንቶስ ምዕራፍ 15 ሐዋርያ ጳውሎስ ምን ይላል? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፍ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ይላል። ኬፋ ማን ነው? ጴጥሮስ፣ የጌታ ደቀ መዝሙር።
12ቱ ሐዋርያት። ከዛ ደግሞ ለ12ቱ ሐዋርያት ታየ። ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ብሎ ይናገራል። ይኸው ለ12ቱ ሐዋርያት ታይቷል። መቃብሩ ሲወጣ ነው የፈለኩት እኮ። እህታችን እንዴት ነው ነገሩ? ከተቀበረበት ሲወጣ ያየው ማለት ነው። ሙስሊም ወይ መቀበሩን ተተማመንን፣ መውጣቱን አመንሽ አይደለ? ወጥቶ አዩት አይደለ? ሎክ መቃብሩ የሚጠብቁት የነበሩት እነሱ ሐዋርያቶቹ አይደሉም። ጠላትማ እኮ እንደውም በደንብ አስተውይ፣ ጠላት እንዳይነሳ ብለው ትልልቅ አለት ጭነውበት ነበረ። እንደውም ይሄ የሚሆንሽ ምንድነው መቃብሩ ጋር ሐዋርያቶቹ ቢሆኑ እንትን ያሉት እንደውም አይ ያልተነሳውን ደበቁት እንትን አሉት ይባል ነበረ። በደንብ አስተውይ። ተነስቶ ግን የተወጋውን እንኳን ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 28 ስትመለከቺ ናጎኔን እንኳን የው የተወጋውን ይለዋል ማለት ነው። አወጡት እንዳትይ እንኳን ጠባቂዎቹን እንትን ብሎ፣ ምክንያቱም ጠባቂዎቹ ሐዋርያቶቹ ቢሆኑ አይ ደብቀውት ነው ዋሽተውት ነው ይባል ነበረ። አግኝተሽኛል ፖይንቴ? ጠባቂዎቹ እነሱ እንትን እንዳይባል እንደውም ጭራሽ ይሄ ተአምር ነው፣ ድንቅ ነው። በደንብ አስተዊ። ስለዚህ ለሐዋርያቶቹ ለሁሉም በኋላ እንደውም አስቀድማ እንኳን ያየችው ማንሽ ምን ያህል ክርስቶስ ፍቅር እንደሆነ፣ ፍቅር ብቻ ሳይሆን የሴቶች ምስክርነት በእስልምናው ሱራ በቀራ ላይ 282 ላይ ተቀባይነት የለውም። ሁለት ካልሆነች እሱም በንብረት በገንዘብ ኬዝ ላይ በዝሙትና ምናምን የሴት ምስክርነት ተቀባይነት የለውም። በእኛ ግን ኢየሱስ ክርስቶስ በ12 ዓመቱ ጠፍቶ ማርያም ተጨንቃ ለምንድን ነው የፈለገችው? መጽሐፍ ቅዱስ ላይ ነው። ለመጀመሪያ እንደውም ምስክርነቱም ለማርያም መግደላዊት ነች ምስክርነቱን እንኳን የሰጠችው። ይሄ የሚደንቅ ነው። ሴቶች ልኮሩ ይገባል። የጌታን ትንሣኤ እንኳን ማብሰር የምትችሉ ናችሁ ሴቶች። በዚህ መልስልኝ። ኢየሱስ በ12 ዓመቱ ጠፍቶባት ማርያም ለምን ተጨነቀች? እንዴት ጌታ ይጠፋል ብላ ታስባለች? ጌታ መሆኑን ወደ ቶፒኩ ይሄን መልስልኝ። እሺ እንማማርስ ማላውቀውን ብታጠራልኝ። ወደ አራት ጥያቄ ነው ምናምን ተመለሰልሽ። ሙስሊም እህታችን ጥያቄ ካለሽ ደግሞ ጠይቂያለሽ። ጌታ ሲጠፋ እናት ትጨነቃለች። ጌታ እኮ ተረጋጊ አንዴ፣ ችግር የለውም። ወደ ቶፒካችን ስንመለስ 4 ጥያቄ 3 ጥያቄ ተመልሶልሻል። መጨረሻ አካባቢ ደግሞ ከ5 ሰዓት በኋላ መጠየቅ ትችላለሽ። ሙሐመድ ከሌሎች ነቢያቶቹ የሚበልጠው በምንድን ነው ብለሽ ነው? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከሌሎቹ ነብይ የሚለይበት ብዙ እንትኖች አሉት። የመጨረሻው ነብይ ነው። ሲቀጥል ደግሞ የውል ቂያማ ጊዜ ለኛ ሸፋ የሚሆኑ ነው። ሁሉም ነብያቶች የተሰጣቸውን በምድር ላይ ተጠቅመውታል፣ አድርገውታል። እና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ግን ያን የቁረይሽ ህዝብን አጥፋልኝ ብሎ ለአላህ ሱብሃነሁ ወተዓላ መለመን ይችላል፣ መጸለይ ይችላል። ግን እሱ የኛ የዓለሙ እዝነት ነብይ የተላኩ ስለሆኑ የእዝነት ነብይ ስለሆኑ የውል ቂያማ ቀን ይዞልናል እና የውል ቂያማ ቀን ሸፋአ ይሆኑናል። ሸፋአ በመሆናቸው ከሌሎች ነብዮች ይለያቸዋል። በ6 ነገሮች ነብያችን ሰለላሁ ዐለይሂ ወሰለም አቤት በጣም ልቤን የነካውና አንጀቴን ያላወሰው የቁረይሽን ጣዖታውያንን አጥፋልኝ ብሎ መለመን ይችል ነበር ነው ያልሽው? እንደዛ ሲያሰቃያቸው አላጠፋቸውም እንዴ? ግን በምድር ያጠፋቸው በጦርነት እሱ ሌላ ነው። ሙስሊም ታሪኩን እንገርሽ። ለሃይማኖቱ የተከፈለ ዋጋ ነው፣ ለእስልምና የተከፈለ ዋጋ ነው። ጦርነቱ ለብቻ ነው እንጂ ለአላህ ሱብሃነሁ ወተዓላ ዱዓ እሱ እንትን ብሎ ተናግሮ እንትን የተባለ የለም። በደንብ ታሪኩን ፈገግታ ሱና ነው። በይ ፈገግ በል፣ ችግር የለውም። ብዙ እንዳስቁ ልባችሁ ይፈነዳና ትሞታላችሁ ብሏል ነብዩ። ሱና ብቻ ሳይሆን ትሞቻለሽ፣ አትሳቁ ብዙም ብሏል። ኤኒዌይስ በቃ የጀመርሽውን ጨርሽ፣ ላይ አላቋርጠሽ። ጥሩ ጸባይ ስላለሽ በ6 ነገር ከሌሎች የሚበልጥበትን ይጅበት። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ጠፋብኝ።
በስድስት ነገር ከሌሎች የሚበልጥባቸውን ይጅበት። አንደኛ ሸፋ በሚሆኑን፣ ሁለተኛ ደግሞ እያንዳንዱ ላይ እያየ ነው እንሂድ እስኪ። ሸፋ ቦታ ላይ ለዓለም የተላኩ ናቸው። የእኛ ነቢይ ሁሉም ነቢያቶች ለየቦታው የተላኩ ናቸው እኮ። ለእስራኤልም ኢየሱስ ኢሳ እንደተላከው ሁሉም በየቦታ እንደተላኩት ነቢያችን ለዓለም የተላኩ ናቸው። እሱን እንመጣበታለን። ሙስሊም እሱን እንመጣበታለን። ከሌሎቹ ነቢያት ይልቅ ሸፋ የሚሆነው እሱ ነው አይደለ? አልሐምዱሊላህ ረቢል ዓለሚን። እሳቸው ናቸው ሸፋ የሚሆኑ። ሌሎቹ ነቢያቶች አልችል ብለው ወደ እሱ ነው የሚልኩት አይደለ? አዎ ሁሉም ነቢያቶች ሲጠየቁ ነፍሴ ነፍሴ ነው የሚሉት። ነፍሴ ነፍሴ። እኔ እንትና አብርሃም ሲጠየቅ እኔ እኮ እንትን ብያለሁኝ ይላል። ኢብራሂም አለይሂ ሰላም ሲጠየቅ ሶስቴ ዋሽቻለሁ ይላል። ዋሽቻለሁ ይላል። ወደ ጣዖት እንሂድ ሲሉት እንትን ብሎ ስለ አሞኛል ምናምን ስላላቸው ዋሽቻለሁ፣ እኔ እንዴት ባላህ ፊት የምቀርበው ይላል። ጎበዝ። አዳም ደግሞ ኃጢአት ሰርቻለሁ፣ ዕፀ በለሷን በልቻለሁኝ ከገነት ሰርቻለሁ። ጎበዝ። አይዋ ጎበዝ። በደንብ እየተስማማን ነው። ሙሳ ደግሞ ሲጠየቅ ነፍስ አጥፍቼ አውቃለሁ ይላል። ስለዚህ ከኔ ይልቅ ኢሳ ይሻላል ይላል። ኢሳ ያላ ቃልና መንፈስ ነው፣ ወደሱ ሂዱ ይላል አይደለ? ሙሳ ኢሳ አለይሂ ሰላም ያላ ቃልና ፈጣሪ ነኝ ሳልል የተፈጠረ ሙስሊም። ጎበዝ። ያላ ቃልና መንፈስ የተባለ ከኢሳ ውጭ በዚህ በነቢያት ሰንሰለት ውስጥ አንድ አለ? ምን አልክ? ምን አዳም ምን ተብሎ ተነገረ መሰለሽ? እዚህ ክፍል ላይ አዳምን በእጆቹ የሰራ ተባለ። አንድ በይ። ከዛ አንተ በእጆችህ አላህ የሰራህ ነህ ሸፋ ሁንልን ሲሉት አይ ዕፀ በለስን በልቼ አጥፍቻለሁና ከኔ ይልቅ ወደ ኑህ ነው ይልካል። ኑህም እንደዛው አልችልም ብሎ ይልካል። ከዛ ወደ ኢብራሂምም ደግሞ ምን ተብሎ ይባላል? አንተ ያላ ጓደኛ ነህ ሸፋ ሁንልን ሲባል ዋሽቼ አውቃለሁ ይላል። ወደ ማን? ወደ ሙሳ ይልካል። ሙሳ ደግሞ ምን ይሉታል? አንተ ተውራትን አላህ በእጁ ጽፎ የሰጠ ሸፋ ሁንልን ሲባል አይ እኔ ነፍስ አጥፍቼ አውቃለሁ፣ ሰው ገድዬ አውቃለሁኝ። ስለዚህ ከኔ ይልቅ ያላ ቃሉና መንፈሱ ወደሆነው ወደ ኢሳ ሂዱ ይላል። ኢሳ አለይሂ ሰላም እኮ መልካለው እንዴት ተወለደ ነው እኮ። ማርያም በቃል የተወለደ ነው። ኩን ፈያኩን የምትለው ለሁሉም ትሰጣለች። ኢሳ ግን ከሌሎቹ የሚለይበት በዚሁ ጥቅስ መሰረት ያላ ቃሉ እና መንፈሱ ነው አይደለ? ቃሉ ነው፣ በቃሉ ነው። ጎበዝ። ያላ ቃል እና መንፈስ ፍጡር ነው? አረ የፈጣሪ ነገር ፍጡር ሊባል አይችልም። የፈጣሪ ነገር ፍጡር ሊባል አይችልም። ኢሳ ደግሞ ያላ ቃል ነው። ምንድን ነው ያልኩት? ድጋሞ ጨረስን። ጎበዝ። አሁን ቀጣይ ሙስሊም ስለማዱ ነው። ሙስሊም ተገናኝተናል። አሁን ከዛ ኢሳ ሲጠየቅ ሸፋ ሁንልን ሲባል ኃጢአት ሰርቻለሁ የሚለው ስልጣኔ አይደለም ይላል። ስልጣኔ አይደለም ይላል። ኢሳ አለይሂ ሰላም አንድ ኃጢአት ግን የለበትም ማለት ነው። ለምንድን ነው ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈውም መጪውም ኃጢአቱ ተደምስሶለታልና ወደ ሙሐመድ ሂዱ ይላቸዋል አይደለ? ኢሳ ሰለላሁ ዐለይሂ ወሰለም። አሁን አንድ ጥያቄ ጠይቅሻለሁ። ኢሳ አንድ ኃጢአቱን አልጠቀሰም፣ የለበትም። ምንድነው ብቻ ያለው? ወደ ሙሐመድ ሂዱ። ሙሐመድ ያለፈ ኃጢአቱን ተሰርዞ ስልጣኔ አይደለም ነው የሚለው። እውነት ለመናገር ኢሳ ስልጣኔ አይደለም ነው የሚለው። ያ ወደ ሙሐመድ ሂዱ አለ። ሙሐመድ ስልጣን ያገኘው ምንድነው? የቀድሞ ኃጢአቱ ስለተሰረዘለት ያለፈው ኃጢአቱ ስለሚሰረዝለት ነው አይደለ? የበላዩ ነው። በዚህ ምክንያት ለእናንተ ሸፋ ይሆንላችኋል አይደለ? አልሐምዱሊላህ። ሙስሊም በደንብ አስተውይ። አሁን እዚህ ጋር ምን ያህል ይሄ ነገር ስህተት እንደሆነ በደንብ አስተውይ። አንደኛ ደረጃ አላህ በነቢያቶቹ ላይ ኃጢአታቸውን ገና ይቅር አላላቸው። ማንን? አዳምን፣ ኖህን፣ ኢብራሂምን፣ ሙሳን
ኃጢአታቸውን ይቅር ሳይላቸው ነው ያሉት። ይቅር ብሏቸዋል። እፎይ ሁሉንም ይቅር ብሏቸዋል። ይቅር ካላቸውማ ከመሐመድ እኩል ሊሆኑ ነበረ። ኃጢአት አለብን አንችልም ነው ያሉት። ፈርተው ነው እኮ። እንዴት ነው አላህ ፊት የምትቀርበው? ቆይ ስለዚህ መሐመድ አይናውጣ ሊሆን ነው ማለት ነው። አንቺ ባልሽው ከሆነ ደግሞ ኃጢአት ሰርተናል፣ ስለዚህ ለዚህ ፖዚሽን አንመጥንም ይላሉ። አንድ ቅጠል በልቻ ቃለው አደም ኃጢአት ሰርቼ ከገነት ወጥቻለሁ፣ ስለዚህ አላህ በጣም ተቆጥቶብኛል ይላሉ ማለት ነው። እንደዚያ ቀን ተቆጥቶ አያውቅም አላህ ይላሉ። በኃጢአታቸው ባደረጓት ያችን ይቅር ካላቸው አላህ ለምን እንደዛ መናደድ አስፈለገው? አደምን ይቅር አላለውም? ሙሳን ይቅር አላለውም? ኢብራሂምን ይቅር አላለውም? ሌላ ማን ነው? ኖህን ይቅር አላላቸውም ማለት ነው። ሙሐመድንስ ያለፈውንም ይቅር ብያለሁ መጪውንም ይቅር ብያለሁ ብሎ አስበለጠ ማለት ነው። ስለዚህ ነቢያቶች እንኳን በኃጢአት ውስጥ ነው ገና ያሉት ከሙሐመድ ውጭ ማለት ነው። በእናንተ ሎጂክ መሰረት ቆይ ትቀጥያለሽ። አንዴ ልጨርሰው። ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከሙሐመድ ለምንድን ነው ያነሰው? የሙሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከሙሐመድ ያንሳል። ዲስ ኢዝ ኢስላሚክ ዲሌማ። ቀጥታችን በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ ሱብሃነሁ ወተዓላ ለምነው ምህረትን አግኝተዋል። ግን የዛን የውልቅያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ ሙሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያኔ ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ ሙሐመድ አይናውጣ ነው፣ አያፍርም ማለት ነው በኃጢአቱ። ሙሐመድ የሰራው ኃጢአት የለም። ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢአት አልሰራም። ከሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል፣ የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታክል ኃይል ናት ብሎ አውጥቶለታል። እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ እንደተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን ምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። ኦኬ ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለኛ ነው እሱ የሚለምንልን። ነብያችን ለኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እኛ አሁን የሰዎች ልጆች ነን። እኛው ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ ሱብሃነሁ ወተዓላ ካልፈለገ መንገዳችን እንዳያጠመምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረትን መለመኑ እንትን እንዲል ነው። ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር፣ የሳትክ ነበር፣ ካገኘንህ መራንህ ይለዋል። የሳተ ነበረ የተመራ ነው። አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም። ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። እሺ ምንድነው? አሳየኝ። እሺ አሳየኝ። አሳየኝ ማስረጃ። ነቢያት ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም። እሱን ልተወውና ለጊዜው ለምን ተተወው? አሳየኝ። የለማ ወንጀል አልሰሩም እሳቸው።
ብዙም ወይም ማደርገው ነጥብ ስለ ሉስ ማደርገው ነጥብ ስለሌለ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አይደለም እና ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ ሱብሃነሁ ወተዓላ የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው። ግን ያ ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ የማረላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ ሱብሃነሁ ወተዓላ ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ የኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም፣ ምክንያቱም እንደዚህ ኃጢአት በመስራቴ ነው የሚሉት። አዎ እንደው ተናዶብኝ አይሉም እንደ ተናዶብኝ አይሉም። ለራሳቸው ባሳይሽስ እዚህ ጋር 42 በዋሪን ክፈተው ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ ያለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እንዴ እናንተ ለምን ማታሳዩን? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩ ነው። በቃ ቀጥይ አንብቢው። ቀጥይ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው። እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ከጥልኝ እሺ ቁጥር 18 አላህ ዋሽቶ ነው። በቃ ተይው፣ አልተሳሳተም፣ አላህ ዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ እዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ነው። ነቢያት ሰለላሁ ዐለይሂ ወሰለም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ ተሳስተው አልተሳሳተ። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይም 6 ላይ ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው ሙሐመድ አይሳሳትም። መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። ሙሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንደ አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው። እንደ ተሳስቶ ነበር እንደ ሙሐመድ የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን እሱ ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱን ደግመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም ሙሐመድ? እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነህ አገኘህ መራህም ይላል። አንድ አካል የሳትክ ነበርክ ተመራህ ከተባለ ውጪዝ አስቀድሞ ነብይ ያደረኩ ነው። ነብይ ያደረኩ ለማለት ነው። ነብይ ያደረኩ አይደለም ሙስሊም
ሙስሊም ከእውነት ጋር ትጋፈጪ፣ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ። እውነትን ያዥ፣ እውነትን መሰረት አድርጊ። እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ? ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አለ። እና ይህንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። ላ በእንደሱ አይነት አይደለም እሱ ጋር ሄደው እሱ ሀዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሀዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም። እውነትን ተጋፈጪ። ምክንያቱም ለምን መሰለሽ በስድስት ነገር እበልጣለሁ ያለበት ላይ ነው። ምንድን ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል። አሁን የኔ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቅያማ ቀን። ያው አሁን በሰለጠነው ዘመን ላይ ሆነ ስታስቢው እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ ባሳይሽ። ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳይሽስ። ማን ነው የከበረው? ማን የከበረው? መሐመድ የቲም ነበር አይደል? መሐመድ እናትም አባትም የለውም። የቲም ነበርክ፣ አነሳ። ደሃ ሆነ አገኘ አከበረ። የከበረው ደግሞ አስቀድሞ በከድጃ ገንዘብ ከዛ በዘረፋ ለእናንተ መንፈቀደላችሁ ብዙ ምርኮች አሉላችሁ። ሱረቱ ኒሳ የምሬን ነው። ማስረጃ አውጣ እስኪ፣ ማስረጃ አውጣ። አሳይሻለሁ። ምንም አይሰራልህም። ኦኬ፣ አንድ የክርስቲያን ኔትወርክ በከዲጃ ገንዘብ ነው ነብዩ መሐመድ ሀብታም የሆኑ የሚል ነገር አሳየኝ። ቃል መክፈት ትችላለህ? ተገለጠ በስጋ ቃል ስጋ። እኛም ደንግጠናል። እንዴት ነው ያዋጣል እንዳረው ሙስሊም ኦልራይት ሎክ ኦኬ፣ አንዴ እንትን በለው ሱራ 93 ቁጥር 8 አንዴ እንትን በለው ደሃም ሆነ አገኘህ አከበረህም። አነበብሽው? ደሃም ሆነ አገኘህ አከበረህም። ሙሐመድ ደሃ ነበር አልነበረም? ድሃ ከብሯል አልከበረም? ነቢይ አድርጎ ክብሮታል። በምንድን ነው የከበረው እህታችን? ነቢይ አድርጎ ነቢይ ሆኖ። ኦኬ፣ የጦር ዘረፋ ገንዘቦችን ይወስዳል አይወስድም? ይህን ሀዲስ እኔ አላውቀውም። ስለዚህ ማብራራት አልችልም። አላሁ አለም። ቁርአን እኮ አላሁ አለም። ኦኬ፣ ሱራ 8 እስቲ እሺ፣ ቁርአንን ክፈተው። እሺ 8 አንድን ክፈተልን። ሱረቱ አንፈል ማለት ነው። የጦር ዘረፋ ገንዘብ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የጦር ዘረፋ ገንዘብ የማን ነው? ሙስሊም የጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስቲ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈት ነው እህታችን። ሱረቱን ምንድን ነው? ሱረቱን ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቅድም ያልኩሽን ደግሞ ላሳይሽ። ክርስቲያን አንብበው። በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ይሄ።
ተፍሲሩን ልበልላትና ቀጥል። ድሃም ሆነን አገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of Khadija በከድጃ ንብረት ጸግነህ ይላል። ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከማግባት በፊት ዳነሰ ወይ ለእሷ ገንዘብ ብሎ እንዳልሆነ መታቀም ከድጃ ናቸው ነብያችን ወደዳቸው። እሺ አንዴ ቆይ መሐመድ ከድጃን ከማግባት በፊት ድሃ ነበር፣ በከድጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor and enrich you made you content with the spoil በዝርፊያ with the thing which I gave you ብሎ ይናገራል። በምን በዝርፊያ በሁለቱ ነው መሐመድ የበለጸገው። ፈታዎችን ብታይ ደግሞ የዘረፋ ምዕራፍ እያላችሁ የምትሳለቁት ማለት ነው። የዘረፋ ምዕራፍ እያላችሁ የምትሳለቁት እናንተ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ አለ። እሺ መዶሻ ኢየሱስ ክርስቶስ ወይ እግዚአብሔር ምን ይሰራለታል? ዘረፋው ገረማችሁ? ተረጋጊ፣ ቆይ ተረጋጊ። መዶሻ ከመዶሻ የዘረፋው ይሻላል። መዶሻ ምዕራፍ ይላል። መዶሻ ምዕራፍ አላችሁ መጽሐፍ ቅዱስ ላይ። እውነት ነው። የትኛው ላይ ነው መዶሻ ምዕራፍ የሚለው? አዲስ ኪዳን ላይ ነው? ብሉይ ኪዳን ላይ ስናየው እናውቀዋለን። በጣም ደስ ይላል። ከዛ ቁርአኑንም ፓራላል እናየዋለን። ከዛ የምን ምዕራፍ እንዳለ የሰላቢዎች ምዕራፍ ምናምን አይደለም። አላህ ሱብሃነሁ ወተዓላ እኮ የላምም የምንም የሸራሪትም እኮ ያደረገው ለእንስሳት ያለውን እንደማይነቅ እኮ ነው የሚያሳየው። ጋኔኖችንም አይነቅም፣ ሰላቢዎችም ሰላቢ ስለማይነቅ ነው። ሰላቢዎችን አክብሮ ነው። የሸራሪት ሱረቱል አንኩበትን የሸራሪት ብሎ እንትን ያለው ሰላቢን ስለሚያከብር ነው። ሰላቢን ተይው፣ የመጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ነው የሚያከብር አይደለም። አቁም መጎዳዳትን አክብሮ ነው ያከብራል። አላቸው ሁሉም ምክንያት የሐሚተኞች ምዕራፍ አለ። ሐሚትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሚትን ስለዛ ነገር ስለሚያወራ ነው። ሙስሊም ሐሚት ስለሚያከብር ነው። አላህ ኖ ፖለቲካ አትስራ። እንደዛ አላልኩም። ስለሚያከብር ነው። የመጎዳዳት አሁን መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማክበር ማውገዝ አይደለም። እዚህ ጋር መናፍቅነትን ያከብራል ማለት ነው። አንቺ ማለት ነው ምዕራፍ እናንተ ላይ ያለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ ለመዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ ታውቂያለሽ? መብቷ ነው። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 3080 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍት አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍት አደረገ። ቶፒካችን እንመለስ። ጠየቁ ርዕሳን ቀይርም ትላላችሁ። ኢየሱስ ፈጣሪ ነኝ ያለ ቦታ አንድ ቦታ ስለ